Hey, what's going on? Welcome to Smart English with M once again. Thanks for clicking today. ዛሬ ደግሞ I'm gonna show you about tense. ስለ ዛሬ የምናየው ስለምንድን ነው? ስለ tense ይሆናል ማለት ነው, right? So tense which is simple present tense. ዛሬ የምናየው ስለምንድን ነው? ስለ simple present tense ይሆናል ማለት ነው. So what is simple present tense mean? Simple present tense ማለት ምን ማለት ነው? So when we talk about time or tense, ስለ tense ስናወራ there are three main types of tenses. ሶስት ዋና ዋና ቴንሶች እንዳሉን ታውቃላችሁ። ምን ብለናል? simple present tense, simple present tense, simple past tense እና simple future tense ናቸው ብለን actually ታውቃላችሁ ማለት ነው። so ከነዚህ መካከል ማን ያለን ዛሬ ማለት ነው ስለ simple present tense deeply ለማሳየት ሞክራለሁ. so simple present tense, what is simple present tense and what is the usage of simple present tense? የሲምፕል ፕሬዘንት ቴንስ ጥቅም ምንድነው? ስትራክቸራቸው ውስጥ እንዴት አድርገን ነው ሲምፕል ፕሬዘንት ቴንስን መጠቀም የምንችለው ምናምን ዛሬ በደንብ ታውቃላችሁ ብዬ አገምታለሁ. and so I'm pretty sure. so usage of simple present tense, usage ምንድነው? የመጀመሪያው ምንድነው? it talks about an action that takes place the present ነው። ፕሬዘንት ላይ ወይንም አሁን ላይ የሚፈጸሙ ድርጊቶች ከሆኑ we use simple present tense ማለት ነው. or there are another ways or expressions. የመጀመሪያው ምንድነው? general truths ነው. we use to express about general truths or እነዚህ ፋክት የምንላቸው ማዕቢ ሳይንቲፊክ ፋክቶችን ያጠቃልላል ማለት ነው. or you can say real እነዚህ እውነታ ስለሆኑ ነገሮች ስታወሩ ምንድነው የምትጠቀሙት? simple present tense ነው ማለት ነው. let's say for example ለምሳሌ general truths ካልን መካከል 2 plus 2 equals to ስንት ነው? 4 ነው። ይሄ ጀነራል ትሩዝ ነው አይደል? የእውነታ ነው። ስለዚህ ሳይንቲፊክ ትሩዝ ወይ ደግሞ ሩል ስለሆነች ምን እንደምንጠቀመው ማለት ሲምፕል ፕሬዘንት ቴንስ ይሆናል። ሁለተኛ ምንድነው? ሃቢት ነው። or እነዚህ habitual action የምንላቸው habitual action ማለት ነው። ሃቢት ምንድነው? ልምድ። ስለዚህ habitual action ማለት ልማዳዊ ድርጊቶቻችንን ኤክስፕረስ እናደርግ የምንጠቀመው ምንድነው ማለት ነው? ሲምፕል ፕሬዘንት ቴንስ ይሆናል ማለት ነው። right? ሌላ ምንድነው? እነዚህ ሪፒትድ አክሽን የምንላቸው ሪፒትድ አክሽን or እነዚህ ሪደንደንሲ የምንላቸው አክሽኖች አሉ። ላይክ ሪፒትድ አክሽን ማለት ምንድነው? በተደጋጋሚ የምናከናውናቸውን ነገሮች ኤክስፕረስ እናደርግ የምንጠቀመው ምንድነው ማለት ነው? ሲምፕል ፕሬዘንት ቴንስ ይሆናል ማለት ነው። or እነዚህ ኢንስትራክሽኖች አሉ። ኢንስትራክሽንስ or ሩልስ ስለነሱ ስናወራ የምንጠቀመው ምንድነው ማለት ነው? ሲምፕል ፕሬዘንት ቴንስ ይሆናል ማለት ነው። or another ሌላ ምንድነው? ስኬጁል ስለሆኑ ሰዓቶችም ስናወራ የምንጠቀመው ምንድነው? ሲምፕል ፕሬዘንት ቴንስ ይሆናል ማለት ነው። right? እንዳትረሱ። so ይህን ካልን ስትራክቸር ወይንም ፎርሙ እንዴት ነው ምንድነው የሚለው ነገር ነው። ቀመራችን ምንድነች? I you we they የሚባሉ ሰብጀክቶች አሉን። ፕላስ ምንድነው የምንጠቀመው ማለት ነው? verb 1 ፕላስ ኦብጀክት ተጠቀማላችሁ ማለት ነው። only I you with they የምንጠቀመው ለማን ነው ማለት ነው? verb 1 ወይንም base verb የምንላቸው አሉ። like ምን የምንላቸው እነዚህ go come sit ምናምን eat drink blah blah የምንላቸው በሙሉ ምን ይባላሉ? base verb ይባላሉ ማለት ነው። ስለዚህ እነሱን የምንጠቀመው ለማን ነው ማለት ነው? I you with they ይሆናል። ሌላ ምን አሉ? he she it ወይንም እነዚህ third person singulars የምንላቸው አሉ። so ለነሱ የምንጠቀመው ምንድነው? there is verb s rule የምንለው አለ። እነሱ ይጠቀማላችሁ። ፕላስ ምን አለን? ኦብጀክት አላችሁ ማለት ነው። ስለዚህ ሲምፕል ፕሬዘንት ቴንስ ስትራክቸሩ ምንድነው? ወይንም ቀመሩ ፎርሙላው I you with they plus verb 1 plus object ይሆናል። or he she it plus verb s plus object ይሆናል ማለት ነው። right? nice. እሺ ለምሳሌ በእነዚህ አረፍተ ነገር ስንሰራ I go to school ሊሆን ይችላል because there is I subject here and there is verb 1 go የምንለው አለ። the rest object ይሆናሉ ማለት ነው። እሺ ጥሩ። ሌላ you learn what English ሊሆን ይችላል። you learn English እንግሊዝኛ ትማራላችሁ። they respect us ያከብሩናል። ይሄ ምንድነው? simple present tense ነው ማለት ነው። right? so I you with they የምንጠቀመው ለምንድነው? ለverb 1 ይሆናል። he she it የምንጠቀሙት ለማን ነው? ለverb s. so what are the rules of verb s ወይንም third person singularis ነው የነሱ ስትራክቸራችን። ይሄን ካየን
ቀመራችንን ካየን ምንድነው አሁን እንዴት ነው verb s ማድረግ የምንችለው የሚለው ነገር ለሚሾው ላሳያችሁ because there are rules ህግ ስላለን እነሱን ላሳያችሁ ምን እንለው አለ verb s ህግ አለን rules አለን ማለት ነው እሺ የመጀመሪያው ምንድነው when there is ch sh x s ss at the end of the verb ከግሱ መጨረሻ ላይ በእነዚህ የሚያልቅ ከሆነ just add es at the end of the verb ነው የሚላችሁ ከግሱ መጨረሻ ላይ ምን ጨምሩ esን add አድርጉ ይለናል ናይስ ለምሳሌ ምን አለ watch ከቨሩ መጨረሻ ላይ ምን አለ ch አለ ስለዚህ ለሂሽት የምንጠቀመው ምንድነው watches ሌላ wash ምንድነው የምንጠቀመው washes mix ምንድነው የምንጠቀመው mixes ሌላ misses እያለን እንሄዳለን ማለት ስለዚህ የመጀመሪያው ህግ ምንድነው when there is ch sh x s and ss at the end of the verb just add es ይላችኋል for those third person singulars means like he she ኢቶችን ማለት ነው ሌላ ምን አለን when there is y at the end of the verb precede ማንን consonant ያ ማለት consonant plus y ከግሱ መጨረሻ ላይ ከመጣ just remove y and add ies ነው የሚላችሁ y ታጠፉና ማን ታደርጋላችሁ ማለት ነው I then es እንጨምራለን ማለት ነው ies ግን don't forget to what remove y and replace I ማድረግ እንዳትረሱ ለምሳሌ cry አለን ማልቀስ there is r here which is consonant አይደለ so r consonant plus y ነው ይመጣል ስለዚህ ምንድነው የምናደርገው y እናጠፋና just ies እንጨምራለን ማለት ነው እሺ ሌላ fly አላችሁ there is consonant here l ስለዚህ y ታጠፉና ምንድነው የምትጨምሩት ies ይሆናል ማለት ነው and there is here carry የምንለው አለ there is r here which is consonant ስለዚህ ምንድነው የምናደርገው ies ትጨምራላችሁ ማለት ነው ስለዚህ ሁለተኛው ህግ ምንድነው when there is consonant plus y at the end of the verb just add man ies just removing y ማለት ነው ይሄን እንዳትረሱ እሺ ሌላ ምንድነው when there is vowel plus y at the end of the verb ከግሱ መጨረሻ ላይ vowel plus y ከመጣ ምንድነው የምታደርጉት just add s ነው የሚላችሁ ማንን add አድርጉ s ብቻ add አድርጉ ይለናል ለምሳሌ play አለን there is a vowel here so just ምንድነው የምናደርገው simply s እንጨምራለን ማለት ነው ሌላ slay አለን there is vowel plus y here ስለዚህ ምንድነው የምንለው slays ትላላችሁ exactly ይሄን እንዳትረሱብኝ ሌላ ምንድነው there is irregular verbs irregular የሆኑ ቨርቦች አሉን እነዚህን በመሸመር ታውቋቸዋላችሁ go ምንድነች goes ነው የምንጠቀመው ሌላ do ምንድነው የምንጠቀመው does እንጠቀማለን ለbe verb to be ምንጠቀማላችሁ is ነው የምንጠቀመው then the verb to have ደግሞ የምንጠቀሙት ማን ነው has ይሆናል ማለት ነው ስለዚህ ይሄንን just keep in your mind ሌላው ምንድነው if it is out of these rules ከነዚህ ውጭ ከሆነ just simply add s at the end of the verb ነው የሚላችሁ ከነዚህ ውጭ ከሆነ just ምን አድርጉ sን ብቻ at the end of the verb ጨምሩ ነው የሚላችሁ ለምሳሌ let me show you ኢታሊያን have we seen about the rules of t ስለ t ጋር አየን ማለት ነው simply s ነው የሚጨምሩት ሌላ ምን drink ምን ነው የሚጨምሩት s ነው right there is here love there is magic at the end of the verb just simply add s ማለት so exactly በጣም ብዙዎቹ ምንድናቸው sን add የምናደርግባቸው ናቸው simply እነዚህን ህጎች እንዳትረሱ ማለት ነው right ፈተን ካልኩባችሁ ቪዲዮውን መልሳችሁ ለማየት ሞክሩ right እሺ ናይስ so ይሄ ከሆነ ምንድነው አንድ ነገር just simple present tense how to identify የሚለውን ነገር በደንብ ቀለል አድርጌ ላሳያችሁ just how do you differentiate whether it is simple present tense or past tense የሚለውን ነገር ስናይ ምን አለ time expressionዎች አሉ time expression የምንላቸው አሉ which shows when the action takes place ነው ድርጊቱ መቼ እንደሚፈጸም ምን የሚገልጹ ልምኖች አሉ time expressionዎች አሉ እነማን መሰሏችሁ እነዚህ every time every day every morning every sunday every ያላችሁ የምትጨምሯቸው በሙሉ አክሽኑ መቼ እንደሚፈጸም መቼ እንደሚከናወን ሾው ያደርጋል ኢንዲኬት የሚያደርጉልን ናቸው ማለት ነው
or እነዚህ adverb የምንላቸው አሉ which is always usually sometimes etc so እነዚህ በሙሉ ምንላቸው ማለት ነው when the action takes place የሚለው ነገር ሞዲፋይ የሚያደርጉልን ታይም ኤክስፕሬሽኖች ናቸው ማለት ነው ለምሳሌ I ብላችሁ I always go to the library ካላችሁ ምን እያላችሁ ነው always ካል ሁሉ ጊዜ እንደማለት ማለት ነው ስለዚህ ይሄ ምንድነው የሚያሳየን ይሄ ማለት ነው which is simple present tense መሆኑን ያሳየናል you understand got it so ይሄ ነገር እንዳትረሱ ማለት ነው or let's say ለምሳሌ she ብዬ she eats breakfast ማለት ይችላል every morning እያልኩኝ just a time expression when does she eat የሚለውን ነገር ሞዲፋይ ማድረግ that's possible ይቻላል ማለት ነው so ይህን ካየን ሌላ ምንድነው ኔጌቲቭ ፎርም አለው ኔጌቲቭ ፎርም አለው which is አፍራሽ የምንላቸው አሉ ቀደም subject plus verb 1 or verb s plus object ብላችሁ ነበር so ኔጌቲቭ ስናደርገው ምንድነው አሁንም I you we they plus ምንድነው የምትጠቀሙት don't plus verb 1 plus object አለ here is ምን don't የምንላት ምንድነች do not ነች አይደል ስለዚህ after negative form የምንጠቀመው ምንድነው ማለት ነው verb 1 ነው base verb ዋና ግሱ ነው የምንጠቀመው ማለት ነው you got it nice ሌሎች ምን ቀሩን እነዚህ third person singular የምንላቸው he she እና ኢቶች ቀርተውናል he she it plus የምንጠቀመው ምንድነው ለአይ with they don't ከተጠቀምን ለሺት የምንጠቀመው ማን ነው ማለት ነው doesn't የምትለውን verb or negative form እንጠቀማለን ማለት ነው ስለዚህ ምን አለን doesn't plus ምን verb 1 ነው የምንጠቀመው remember ቀደም ምን ብላችሁ ነበር he she it plus ምን ብላችሁ ነበር verb s ነው የምንጠቀመው ብለን ነበር አይደል ነገር ግን አሁን after negative form ምን እንጠቀማለን ብለናል verb 1 ነው እንጠቀማለን ያለው ስለዚህ doesn't plus ምንድን ነው የምንጠቀሙት verb 1 plus object ተጠቀማላችሁ ማለት ነው አሁን ደግሞ ወደ interrogative need ወይ ነው ጥያቄ question ላይ yes or no question ላይ need እና ሰው ጥያቄ ስናደርግ እንዴት ነው የምንጠቀመው ቅድም ታሳውስ ከነበረ ምን ብላችኋል ለኔጌቲቭ don't እና doesn't የሚባሉ አፍራሽ ቃላቶችን ተጠቅመን ነበር አይደል which is helping verbዎችን ማለት ነው so አሁን ምንድነው question ስናደርግ ኖትን ብቻ ነው የምናወጣው ያ ማለት ምን ማን እንጠቀማለን ማለት ነው do እና doesn't እንጠቀማለን ማለት ነው right so ስለዚህ ምንድነው do plus የምንጠቀመው ለአይ ለዩ ለዊና ለዘይ plus ምን አለን እንዳትረሱ ቀደም ብያችሁ ነበር after yes or no question እና after negative form የምንጠቀመው ምንድነው ብያችኋለሁ verb 1 plus object ስለዚህ verb 1 ነው ብለን አይደል so at the end of እዚህ ጋር question mark እንዳትረሱ and ሌላ ምንድነው does plus he she it plus የምንጠቀመው ሆኖ ምንድነው verb 1 plus ምን አለ ማለት ነው object አለ ማለት ነው right ለምሳሌ do you like coffee ብላ አሁን ምን እያልኩኝ ነው ቡና ትወዳለህ እንደማለት ነው አይደል ስለዚህ you ብለና do you like coffee እሺ እሷ ቡና ትወዳለች እንዴ does ምን does she like coffee ማለት ትችላላችሁ right እሺ ሌላ do they come ይመጣሉን እሷ ትመጣለችን does she come ስለዚህ ምንድነው እናንተ ሰብጀክቶችን ብቻ የመቀየር ስራ ነው የሚጠበቅባችሁ ማለት ነው right ስለዚህ ያው are you the የነበረው actually does he she ተጠቅመናል ሌላው ቀመሮቹ here is object verb 1 are you the do ይወስዳል he she ማንን እንወስዳለን ማለት ነው does እንጠቀማለን ማለት ነው right so እናንተ ኤግዛምፕሎችን ኮሜንት ሴክሽን ላይ ለመጻፍ ሞክሩ ማለት ነው if you didn't still subscribe my YouTube channel hit the subscribe button እሺ አሁን እስኪ ሪኮርድ እናድርገው ሪቫይዝ እናድርጋ እስኪ መለስ እንበልና ሶ ፋር ያናቸው ነገሮች አብረን ለማየት እንሞክር እነሱ እንግሊዘኛ በየቀኑ አጠናሉ ስትሉስ ምንድነው የምትሉት they study ምን English every day ቅድም time expression ያልናቸው ማለት ነው they study English every day
እሺ እሱ በየቀኑ እንግሊዘኛ ያጠናል ከሆነስ ምንድነው የምትጠቀሙት? እሱ የሚለውን ማን ትጠቀማላችሁ? he then study የምትለው there is consonant plus y የሚባል ህግ ቅድም አይተናል አይደል? ስለዚህ y ን ሪሙቭ አድርጋችሁ ለሺት ማን ነው የምትጠቀሙት ማለት ነው? studies, right? So he studies what? He studies English every day መጠቀም ትችላላችሁ ማለት ነው, right? እሺ እንግሊዘኛ እንወዳለን እኛ ከሆነ we ነን we love English we love English እሱ እንግሊዘኛ ይወዳል he love ነው የምለው he loves ምን English, right? እሺ አልመጣም I don't come or I don't come አትመጣም she don't come እንበል nope she doesn't come she doesn't come ስም ማለት አንችልም ብያቸዋለሁ አይደል? after ነገር የምንጠቀመው ምንድነው verb one ነው ስላለን ማለት ነው። እሺ አባቴ ሆቴል ውስጥ ነው የሚሰራው my father your father is one አይደለ? ስለዚህ father ስላልን ማን ነው pronoun replace የምናደርገው ይሄን ነው። ስለዚህ my father works yet in hotel ማለት ትችላላችሁ። እሺ አባቴ ሆቴል አይሰራም ከሆነስ ምንድነው የምጠቀሙ? my father doesn't work in hotel ማለት እንችላለን ማለት ነው። የነሳን ስለዚህ እናንተ በዚህ መሰረት ሌላ ኤግዛምፕሎችን መስራት ትችላላችሁ ማለት ነው። እሺ ጥያቄ ማድረግ ከፈለ ለምሳሌ they study English every day ብላችኋል። እነሱ በየቀኑ እንግሊዘኛን ያጠናሉ ብላችኋል አይደል? እነሱ በየቀኑ እንግሊዘኛ ያጠናሉ እንዴ ብላችሁ ጥያቄ ማድረግ ከፈለጋችሁ ምንድነው የምትሉት? ታሳውሳላችሁ ቅድም question ለማድረግ ምን እንጠቀማለን ብለናል? ዱና ዳዝ ነው የምንጠቀመው ብለናል። ዱን የምንጠቀመው ለአይ with they ሲሆን ዳዝን የምንጠቀመው ለሂሺት ነው ብለናል አይደል? ስለዚህ ያጠናሉ እንዴ ካለን they ነው do what do they study English every day? Do they study English every day? ማለት ትችላላችሁ። he studies English እሱ እንግሊዘኛ ያጠናል እንዴ ማለት ከፈለጋችሁስ ምንድን ነው የምትጠቀሙት? does ለሱ እንጠቀመው does ነው does he study English every day? ስለዚህ ቅድም በሰራንበት መሰረት ዱን ለአይ with they ዳዝን ደግሞ ለሂሺት እየተጠቀማችሁ ማለት ትችላላችሁ ማለት ነው right? so far ያልገባችሁ ነገር ካለ just let me know in the comment ቀጣይ ስለ simple past tense እናወራለን ማለት ነው። if you like the video don't forget to subscribe and like my YouTube channel. Take care.